የትኛውም አይነት ታሪክ ሊኖራችሁ ይችላል ከጀርባ እግዚአብሔር ሲያገኛችሁ ይቆማል በቃ። የጠንቋይ ዘር ልትባሉ ትችላላችሁ፣ የቡዳ ዘር ልትባሉ ትችላላችሁ። በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርጉ፣ በርታ፣ ልብህ ይጽና። በትዕግስት ጠብቁት እግዚአብሔር እናንተ ቤት እስኪመጣ። ያለ መሰልቸት ጸሎታችሁን አታቋርጡ። እስከ ዛሬ ጸልያለሁ ብለህ ለአንድ ቀን የምታቆመው ጸሎት ብዙ መከራዎችን ይዞብህ ይመጣል። ምክንያቱም ሰይጣን አድፍጦ ይጠብቃል። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሰፍራል። አያችሁ፣ ሰይጣን ሁሌ እንደዞረህ ነው፣ አንተ ደግሞ እንደጸለይክ ነው። ሁሌ ይዞርሻል ሰይጣን፣ አንቺ እንደጸለይሽ ነው። በየቀኑ አንድ አቡነ ዘበሰማያትና በሰላመ ገብርኤል መልአክ ይሆናል የምንጸልየው። አባታችን ሆይ ብቻ ብለን ይሆናል የምናድረው እመቤቴ ማርያም ሆይ ብለን። ያቺ አቡነ ዘበሰማያት ጸሎት አባታችን ሆይ ግን በጣም አጥሮና ትጠብቀናለች። አታቋርጡት። ያቺ እንኳን እኮ ትደክመናለች። እግዚአብሔር እየባረከን እንደሆነ የምናውቀው እኮ በዚህ ነው። አንድ ደቂቃ አይፈጅም አቡነ ዘበሰማያት ደግሞ ለመተኛት። ግን እሱ ራሱ ዛሬ ደከመኝ ይቅርብኝ ያስብልሃል። ምን የትኛው ሥራ ሸክም አይደል? አባታችን ሆይ በሰማያት የምትኖር ብሎ ከመይስራኤል ለናታዊነ እስከምትለው እሺ አንድ ደቂቃ እኮ አይሞላም። ግን ይደክመሃል። ለአንድ ደቂቃ በጣም ነው የሚጫጫን። እግዚአብሔር እየባረከ እንደሆነ በዚህ ወቅት ታግለኸው ጸሎትን አድርግ ያን ጊዜ። ምክንያቱም እየመጣልን ያለውን በረከት ላይ ያስቆም ነው። ሰይጣን እንዲህ ዙሪያችን የሚሽከረከረው በጸሎት ስልቾች እንድንሆን ነው። ዘውሩ ተወልደ ጠንካራ ሰው ነው። እድሜ ልኩን ለሚጠይቁት እያስረዳ የኖረ ሰው ነው። ስትድን እሱ ነው እንዴ ይልሃል ሰው። የድሮ ታሪክህን ነው የሚያነሳው። እንዴ ያውር የነበረው ሰው እሱ ነው አይደለም፣ አይደለም እኔ ነኝ አላቸው። ሰው እግዚአብሔር ሲያገኘው ይለወጣል። ተለውጣችሁ መታየት አለባችሁ። ኦርቶዶክሳዊ እሱ ነው እንዴ አይደለም እንዴ እስኪባል መለወጥ አለበት። ጠንቋይ ቤት ይውል የነበረ ሰው ተላቆ መምጣት አለበት። ፍጹም መናፍቅ የነበረ ሰው እሑድ እሑድ ነጠላ ለብሶ አስቀድሶ ቆርቦ ሲመለስ መታየት አለበት። ያ እንደዛ ሲጨፍር የነበረው ሰው ነው መባል አለበት። ያ ማጅራት መቼ የነበረው ሰው ነው። ያ ከጫት ቤት በረንዳ ላይ የማይወርደው ሰውዬ ነው መባል ነበር አለበት። ስለዚህ ተለውጠን ለእግዚአብሔር ምስክር የሚሆን ሕይወት ያስፈልገናል። ክርስትና መታየት ነው፣ ሆኖ መታየት። ትላንትና ሌባ የነበረ ሰው ዛሬ መጽዋች ሆኖ መታየት። ሰው የኛን የትላንት ማንነታችንን እስኪረሳ ድረስ እሱ ነው ግን ያ ሰው ነው እንዲህ ትሁት የሆነው እስኪል ድረስ እግዚአብሔር እንደነካን የሚያሳይ መለወጥ ያስፈልጋል። ክርስቲያን ተመላላሽ አይደለም፣ ተመላሽ ነው። ከዓለም ወደ እግዚአብሔር ተመላሽ ነው። ከሞት ወደ ሕይወት ተመላሽ ነው። አንዴ ወደ ሞት አንዴ ወደ ሕይወት ተመላላሽ አይደለም። ጠዋት መተን ከሰዓት በኋላ ጭፈራ ቤት ጫት ቤት የምንውል መሆን የለብንም። ይሄ ተመላላሽ ነው። ክርስቲያን ተመላሽ ነው። ከዘፈን ወደ መዝሙር ተመላሽ ነው። ከጭፈራ ወደ ማሸብሸብ ተመላሽ ነው። ሌሊቱን ሙሉ በየመጠጥ ቤቱ ከሚያድርበት ወጥቶ ተለይቶ ማህሌት በማህሌት ያሬድ እግዚአብሔርን እያመሰገኑ ከሚያድሩ ካህናት ጋር በማደር የሚታይ ተመላሽ ነው። ከእርግማን ወደ ምርቃት ተመላሽ ነው። ከሞት ወደ ሕይወት ተመላሽ ነው። ከርኩሰት ወደ ቅድስና ተመላሽ ነው። ከኃጢአት ወደ ጽድቅ ተመላሽ ነው። መድኃኔዓለም ይመልሰን ሁላችንን። ተመልሶ መታየት ነው። እሱ ነው አይደለም እስኪባል ድረስ መነጋገሪያ እስክንሆን ድረስ መለወጥ አለብን። እግዚአብሔር ይለውጠን ሁላችንን። ሰይጣን በጣም ቅስሙ እየተሰበረ ሲመጣ የመጨረሻ ኃይሉን ሰብስቦ ሊያጠቃን ይመጣል። ጠንክረን ካሸነፍነው ጥሰን እናልፋለን። ጣሰው ፈተናው ሲበዛብ ወደ ሃይማኖት ስንመጣ ፈተናው ብዙ ነው። እውር ሆኖ እያለ እኮ ሰላማዊ ነው። ስድቡን ጠጥቶ ይኖር ነበር። አይኑ ሲበራለት ሰልፍ በዛበት ሰውየው። መሄጃ መቀመጫ ከለከሉት። ችግር አይግጠማችሁ ወገኖቼ። የቀን ክፉ አይጣላችሁ። የቀን ክፉ የብዙ ሰው አፍ ማላቀቂያ ያደርጋቸዋል። አስተያየት የሚሰጥ ሰው ይበዛል። እንዲህ ነው እንዲህ ሆነ የሚል ይበዛል። እግዚአብሔር ከመውደቅ ይሰውራችሁ። ዛሬ ቤታችን በእሳት ቢነድ ሁሉም ስልኩን ነው የሚያወጣው ቲክቶክ ላይ ሊለቀው። ድሮ ግን እንደዚህ አልነበረም። ቤት በእሳት ሲቀጣጠል እርጥቡን ነቅሎ ውሃ ይዞ እሳቱን ወደ ማጥፋት ነው የሚሮጥ አይደለም። አሁን ወደ ዘገባ የሚሮጥ በስቷል። ሁሉም ጋዜጠኛ ሆኗል። ዓለም ሁሉ ወረኛ ሆኗል። ወደ መድኃኒቱ የሚጠጋ ጠፍቷል። ወሬ ሲበዛ ተግባር ይቀንሳል። ሃይማኖት ደግሞ ወሬ አይደለም ተግባር ነው። ክርስትና በተግባር የሚገለጥ ነው። ካልኖር ነው አይጣፍጥም። የወደቀ ወንድምህን አትዘግብበት፣ አንሳው።
ሰውየው ከሞተ በኋላ የሚቀርጹ ሰዎች ብዙ ናቸው። ማዳን እየቻለን አያችሁ፣ ትልቁ ነገር ይሄ ነው። ዓለም እንደዚህ ናት። ከጀርባችን ስለኛ ታወራለች እንጂ እኛን ከውድቀት ለማንሳት አትጥርም። ኃይሉን እኛ ላይ ለመግለጥ እግዚአብሔር በድካማችን ውስጥ ይሰራል። እያቃሰትን ታምራት እንድንሰራ ያደርገናል። አያችሁ። ስለዚህ እያመማቸው ብዙ ደቀ መዛሙርት የሚያፈር ሊቃውንት አሉ። እያነከሱ ቀድሰው የሚፈውሱ አሉ። በጸሎታቸው ለሌሎች እየተረፉ ለራሳቸው ግን አይ ጸጋዬ በቃል ተብለው እንደ ቅዱስ ጳውሎስ የሚኖሩ አሉ ነው መልእክቱ። ምክንያቱም እግዚአብሔር በደካሞች ነው የሚገለጠው። ታመን እንኳን ማገልገል አናቁም፣ አናጉረምርም። ምክንያቱም ኃይሉ በእኛ ድካም በእኛ ህመም ውስጥ ሊገለጥ ይችላል። እግዚአብሔር ለምን ይሄን ሰጠኸኝ አንበለው። በሰጠን ነገር ውስጥ እናመስግነው። ከፈለገ ቀኑን ቆጥሮ ያወጣናል። ክብርና ምስጋና ለስሙ ይሁን። አይኑን ከኔ ላይ አያነሳም፣ ካንተ ላይ አያነሳም፣ ካንቺ ላይ አያነሳም። ሁል ጊዜ ደጅ የምንጠናው ከሆነ ከኛ ላይ አያነሳም እግዚአብሔር አይኖቹን። ስሙ የተመሰገነ ይሁን። እግዚአብሔር ፋይላችሁን ይዝጋላችሁ። የስቃይ ፋይል መዝጋት ይችላል እግዚአብሔር። የመከራ ፋይል መዝጋት ይችላል እግዚአብሔር። አያችሁ፣ የትላንትና ጽልመት የበዛበት ታሪካችሁን መቀየር እግዚአብሔር ይችላል። የሚሳነው ነገር የለም። አንዳንድ የለበስነውን ልብስ ይኮሰኩሳል ብለው ለስልሶን እያለ ሊያስወልቁን የሚፈልጉ ሰዎች ዓለም ላይ ብዙ ናቸው። ከዚያ ደጋግመው ጠየቁት። ወደ ወላጆቹ ሄዱ። ወላጆቹንም ጠየቁ። ይሄ ሰው የእናንተ ልጅ ነው? አዎ። እውር ነበረ፣ አይኑ በርቶለታል። ማን ነው ያበራለት አሉ። ይሄ ሰው የኛ ልጅ እንደሆነ እናውቃለን። እውር ሆኖ ወልደነዋል፣ እውር ሆኖ አሳድገነዋል። አሁን ግን ያያል። እንዴት እንደሚያይ ግን አናውቅም። እርሱ ሙሉ ሰው ነው፣ ጠይቁታል። እግዚአብሔር ሙሉ ያርገንላችንን። ሙሉ ሰው ነው። በዓለም ላይ እግዚአብሔር ታሪክ የሰራባቸው ሰዎች ምስኪኖች ናቸው፣ ምንም የሌላቸው ሰዎች። ዳዊትን አስቡት። አንድ ትንሽ እረኛ ስንቅ ይዞ ለወንድሞቹ መሄድ ጎልያድን በወንጭፍ ይጥላል ብሎ ማን ያስባል? አሞጽ የተባለ ነብይ በግ ጠባቂ ነበር። ሳኦል የተባለ ንጉሥ አህያ ፈላጊ ነበር። አብዛኛዎቹ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ለደካማ ምንን ይሰጣል? ኃይልን ይሰጣል። ኃይሌ በድካም ይገለጣል። እያዩ የታወሩ ሰዎች የበዛባት ምድር ላይ ነው ያለነው። ጸበሉ ሲፈውስ እያዩ፣ ለአልትራሳውንድና ለኤክስሬ እምቢ ያለው በሽታ ሲነቀል እያዩ፣ እግዚአብሔር የተቀጠቀጠውን ሸምበቆ የማይሰብር የሚጤሰውን ጧፍ የማያጠፋ የማያስወግድ ከነ ኃጢአታችን እኛን ተሸክሞን ሲያኖረን እያዩ፣ ትዕግስቱን እያዩ ማመን ያቃታቸው የታወሩ በርካቶች አሉ። እውራን ሲበሩ እያዩ በልባቸው የታወሩ የልብ እውርነት የያዛቸው ሰዎች አሉ። ቅዳሴው አጥንትን የሚያለመልም መሆኑን እያወቁ፣ ትርጉሙ ክርስቶሳዊ መሆኑን ከወንጌል ያወጣች ቤተክርስቲያን መሆኗን እያወቁ ታውረው የሚኖሩ ሰዎች አሉ። በሰንበት ቀን እዚህ መጥተው ቢቆሙ ትልቅ በረከት እንደሚያገኙ እያወቁ እምቢ ብለው በውጪ ቆመው ተኝተው ምን አለ ድምፅ ማግለል ቢቀነስ የሚሉ ሰዎች አሉ። የሚያዩ እውራን እነሱ ናቸው። ያስቀመጠውን የማይረሳ ጌታ የትም ብትወድቅ ፈልጎ ያገኛል። የሱ ከሆንክ አምናለሁ ጌታዬ አንተ የሕያው እግዚአብሔር ልጅ እንደሆንክ አምናለሁ ብሎ ሰገደለት። ጌታ ምን አለ? የማያዩ እንዲያዩ፣ የሚያዩ ደግሞ ሊታወሩ እኔ ወደዚያ ለመጥቻለሁ። አይሁድ ደግሞ ምን አሉ? እኛ ዕውር ነን ማለት ነው አሉት እርሱን። እና ያለን ስለምትሉ ከነዕውርነታችሁ ትሞታላችሁ። ዕውርነታችሁን አውቃችሁ ብትነግሩኝማ ኖሮ በፈወስኳችሁ ነበር አላቸው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማማርበት አጭር የጧት ስብከት ስለሆነ የዮሐንስ ወንጌል ምዕራፍ 9 ያለው ታሪክ ላይ ነው ዛሬ የተነበበው ወንጌል ላይ ነው የምንማማረው። እንደ ርዕስ የምንጠቀመው ክፍል ሙሉ ሰው የሚል ይሆናል። ምንድነው ርዕሳችን? ሙሉ ሰው የሚል ይሆናል። የሰው ግማሽ አለው እንዴ? ታዲያ ለምንድነው ሙሉ ሰው የሚለው ወንጌሉ? ሙላት ምን ማለት ነው? ሙሉ መሆን። ሰው ይጎድላል? ይጎድላል አይጎድልም? በምን በኪሎ ነው የሚጎድለው? በምን ይጎድላል ሰው? አባቶቼ ሰው ይጎድላል አይደል? አዎ። የሰው ሙሉና ጎደሎ አለው፣ ትልቅና ትንሽ አለው አይደል? እግዚአብሔር ሙሉ ያርገን ሁላችንንም። በዚህ ሳምንት ውስጥ እግዚአብሔር የሰራቸውን ታላላቅ ተአምራት በተፈጥሮ ሕግ ውስጥ ሊሆን የማይችለውን ስጋና ደም የማይሰራውን ተአምር እንዳደረገ የሚነገርበት ነው።
ከዚህ መካከል ደግሞ ትልቁ ከእናቱ ማኅፀን ጀምሮ ዕውር ስለነበረ ስለ አንድ ሰው ወንጌሉ ይነግረናል። የዮሐንስ ወንጌል ምዕራፍ 9 በጣም አስተማሪ ታሪክ ነው። በነገራችን ላይ ዮሐንስ ወንጌል ከአራቱ ወንጌላት ለየት ያለ የወንጌል ክፍል ነው። ማቴዎስ በዘር ሐረግ ይጀምራል። አብርሃም ይስሐቅን ወለደ ብሎ ነው የሚጀምረው። አብርሃም ወለደው ለይስሐቅ ብሎ የክርስቶስን የዘር ሐረግ ከአብርሃም ጀምሮ ይቆጥርና ዮሴፍ ላይ ይቆማል። ለዮሴፍ የታጨችው ድንግል ማርያም እናታችንን ይጠራል። ልክ እንደዚሁ ደግሞ ማርቆስ የሚጀምረው ከሰባ አርድእት ነው። በነገራችን ላይ ማርቆስ፣ ሉቃስና ማርቆስ ከሰባ አርድእት ናቸው። በመጥምቀ መለኮት ቅዱስ ዮሐንስ ከእግዚአብሔር የተላከ ሰው የሰጠውን ምስክርነት ይጀምራል። ሉቃስ ደግሞ በደብዳቤ ይጀምራል ለቴዎፍሎስ በመላኩ። ከዛም በኋላ የጌታችን የኢየሱስ ክርስቶስን ነገር መተረክ የሚጀምረው በቤተልሔም በግርግም የተደረገውን ከመናገሩ በፊት የእግዚአብሔር መልአክ ወደ ዘካርያስ ቤት እንደመጣ ተርኮ ነው የሚወርደው። ዮሐንስ ግን እንደዚህ አይደለም፣ ከሰማይ ነው የሚጀምረው። ይገርማቸዋል። በመጀመሪያ ቃል ነበረ ብሎ ነው የሚጀምረው። ኦሪት ዘፍጥረት መጀመሪያ ስንሄድ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ብሎ ይጀምራል። እግዚአብሔር አስቀድሞ ሰማይና ምድርን ፈጠረ ይላል። ከዛ በፊት ማን ነበረ? ማንም ሳይኖር እግዚአብሔር ነበረ። ያልነበረበት ጊዜ የለም፣ የማይኖርበት ጊዜም አይኖርም። እግዚአብሔር ጥንት የለው። እኛን የፈጠረን አመስግነ ነው ክብሩን እንድንወርስ ለራሳችን ነው። ስለዚህ ይሄኛውም ሲጀምር ደግሞ በመጀመሪያ ቃል ነበረ ይላል። በቃ የመጀመሪያው መጀመሪያ የሌለው ቃል ነበረ። በእኛ አቆጣጠር መጀመሪያ፣ በእርሱ ዘንድ ግን መጀመሪያም ጥንትም የለውም። እግዚአብሔር መነሻ የለውም። እግዚአብሔር የሁሉ ነገር መነሻ ነው። እርሱ አስገኝ የሌለው የሁሉ ነገር አስገኝ ነው። ስለዚህ በቀዳሚ ገብረ እግዚአብሔር እንደሚለው ሁሉ ቀዳሚው ቃል ብሎ ይጀምራል ዮሐንስ። በጣም ልዩ ወንጌል ነው ዮሐንስ። የዮሐንስ ወንጌል ምዕራፍ 1 ቃል ነበረ ብሎ ጀምሮ ምስጢረ ሥጋዌን ቀስ አድርጎ ነው አውርዶ ከእግዚአብሔር የተላከ አንድ ሰው ብሎ ወደ ዮሐንስ የሚወርደው ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ካለ በኋላ ነው። ዮሐንስ ወንጌል ምዕራፍ 2 ላይ ስትሄዱ የምታገኙት የወንጌል ክፍል ቃና ዘገሊላ ነው። ማቴዎስ፣ ማርቆስ፣ ሉቃስ አልጻፉትም። የዮሐንስ ወንጌል ምዕራፍ 1 ላይ ያለው አልተጻፈም። አያችሁ፣ በጣም ልዩ ወንጌል ነው የምላችሁ ለዚህ ነው። የዮሐንስ ወንጌል ምዕራፍ 3 የኒቆዲሞስ ታሪክ ነው። ማንም ወንጌላዊ አልጻፈውም። ዮሐንስ ብቻ ነው ስለ ኒቆዲሞስ የሚተርክልን። የዮሐንስ ወንጌል ምዕራፍ 4 በሰማርያ ወለት ቀዳ ስለመጣች ስለ አንዲት ሴት በተዋበችው የሴኬም ሸለቆ አጠገብ ተቀምጦ ሸክሟን እንዳራገፈላት የሚነግረን ዮሐንስ ብቻ ነው። ሁሉንም የወንጌሎቹን መለሻ ከ1 እስከ 21 የዮሐንስ ወንጌልን ስትመለከቱ የምታገኙት አዳዲስ ታሪኮች ነው። የዮሐንስ ወንጌል ምዕራፍ 5 የቤተሳይዳው መጻጉዕ ሌሎቹ አልጻፉትም። እንዲህ እየወረደ መጥቶ የዮሐንስ ወንጌል ምዕራፍ 9 ዘእውሩ ተወልደ ትንትን ተደርጎ የተጻፈለት እዚህ ላይ ነው። ከእናቱ ማኅፀን ጀምሮ እውር የነበረ ሰው። ታዲያ ዮሐንስ ወንጌላዊ እነዚህን ታላላቅ ታሪኮች እንዴት ጻፈ? የአልዓዛር 3 ቀን 4 ቀን በመቃብር ሆኖ መውጣት ሌሎቹ አልጻፉትም። ብዙ ያልተጻፉ ወንጌሎችን ጽፎልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም በዓለም አቀፉ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የወንጌል ትርጓሜ በልዩ ውበትና ሙላት የሚገለጥበት ምክንያት ልክ ዮሐንስ እንደጻፈው አይነት የወንጌል ጸጋ ስላላት ነው ቤተክርስቲያኗ። ይህንን ኬታ መጣችሁ ቢባል ከእመቤታችን ከቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን የአምላካችን እናት። ዮሐንስ እመቤታችንን ወደ ቤቱ ከወሰዳት በኋላ ነው ወንጌሉን የጻፈው። ስለዚህ አዳዲስ ነገሮችን ለመጻፍ ከእናቱ በስተቀር ስለ ልጇ በደንብ የሚረዳ ማንም ሰው አይኖርም። እሷ ብቻ ናት የምታውቀው ክርስቶስን። የእሷን ያክል ሊያውቀው የሚችል ማንም የለም። ለዚህ እኮ ነው የዮሐንስ ወንጌል ምዕራፍ 2 ላይ እመቤታችን ቅድስት ድንግል ማርያም ወይንኪ አልቦሙ ብላ የጓዳውን ምስጢር ስባ ባዶነቱን ሞልታ አዲስ ተአምር የሰራችው። ሌሎቹ እኮ አልጻፉትም ይሄንን። የመጀመሪያው የአዲስ ኪዳን ሰባኪም ናት።
ጎሎባቸው ምን እንደሚያደርጉ ግራ ገብቷቸው ተቀምጠዋል። ደጋሾቹ ወይን አጥተው ደቀ መዛሙርቱም መምህራቸው አጠገብ ጋር ተቀምጠው ምንም ይሄን አድርግ አላሉትም፣ ዝም ብለዋል። እሷ ግን ልጇንም ታውቃለች፣ ጓዳውንም ታውቃለች። የሰውን ገመና ሊሸፍን እንደመጣ ታውቃለች። ባዶነትን ሊሞላ እንደመጣ ታውቃለች። ስለዚህ እመቤታችን ቅድስት ድንግል ማርያም ባዶ እኮ ናቸው ሙላቸው አለች። ስሟ የተመሰገነ ይሁን። ስለዚህ እመቤታችንን ማግኘት የባዶነት ሙላት ነው። ሰው ሙሉ ሰው መሆን እንዲችል እመቤታችንን ይዞ ነው በአዲስ ኪዳን ውስጥ መኖር ያለበት ማለት ነው። እናቱ የሌለችው ሕፃን የለንም እኛ። ሉቃስም ወንጌሉ ላይ ሲጽፍ ጌታ ኢየሱስ ክርስቶስ በቤተልሔም በግርግም እንደተወለደ ለእረኞቹ መልአኩ ካበሰረ በኋላ ሕፃኑን ከእናቱ ጋር ታገኛላችሁ ነው ያለው። ብቻውን ታገኙታላችሁ አላለም። ኢየሱስ ብቻ የሚል ቃል በወንጌል ውስጥ የለም። ከእናቱ ጋር ታገኙታላችሁ። በቃ መለያዋ እርሷ ናት። ኢሳይያስ ስለዚህ ነገር ሲነግረን ጌታ ራሱ ምልክት ይሰጣቸዋል ይለንና እነሆ ድንግል ትጸንሳለች ይላል። ምልክቷ ሴቲቱ ናት። አያችሁ፣ ድንግሊቱ ናት። ድንግሊቱ የሌለችው ሕፃን የለም። የተሰጠን የተወለደልን ሕፃን በድንግልና ጸንሳ የወለደችው እናት አጠገቡ ጋር አለች ማለት ነው። የቤተ ክርስቲያናችን መንበሩ ላይ የምታገኙት ስዕል ድንግል ማርያም ምስለ ፍቁር ወልዳ ነው። ሕፃኑን ከእናቱ ጋር ነው የምታገኙት። ምክንያቱም ድንግል ማርያም የሌለችው ክርስቶስ አናውቅም እኛ። የማቴዎስ ወንጌል ደግሞ ወንጌሉን ሲጽፍ ሕፃኑን ከእናቱ ጋር ይዘው ወደ ግብፅ ሽሽ። ሄሮድስ ሊገድል የፈለገው ሕፃኑን ነው አይደል? ለምን እናቱን ይዘህ ሄዳለው? እሷ ምልክት ነች። ክርስቶስን ብቻውን ለይተን ልናገኘው አንችልም። እኛ ራሳችን እግዚአብሔር እንደኛ መሆኑን ሰው መሆኑን የምንመሰክረው እመቤታችንን ይዘን ነው። ምን ማስረጃ አለን? እግዚአብሔር ሰው ለመሆኑ፣ እግዚአብሔር ስጋ ለመልበሱ ምን ማስረጃ አለን? በስጋና በደም ከኛ ጋር ስለመዛመዱ ምን ማስረጃ አለን? ማስረጃችን ድንግል ማርያም ናት። ለአዲስ ኪዳኑ መገለጥ ማስረጃዋ ድንግል ማርያም ናት። ለዓለም መዳን ማስረጃዋ ድንግል ማርያም ናት። እግዚአብሔርን ያየው አንድስ እንኳን የለም ይላል ወንጌሉ ዮሐንስ። በአባቱ እቅፍ ያለው አንዱ ልጁ ተረከው። በማን? በእመቤታችን ተገልጦ ነው። ከእመቤታችን ተወልዶ ነው ስጋን የለበሰው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተወለደው። ስለዚህ አዲስ ኪዳንን ለማወቅ ድንግል ማርያም ታስፈልጋለች። እሷ በሃይማኖት በአዲስ ኪዳን መገለጥ የመጀመሪያዋ ሃይማኖተኛ ነች። የመጀመሪያዋ ክርስቲያን እመቤታችን ናት። የመጀመሪያዋ አማኝ፣ የመጀመሪያው የአዲስ ኪዳን ሰባኪ ደግሞ ቅዱስ ገብርኤል ነው። ሰበከ ለነ ልደተ እግዚእ ወአብሰርካ ለማርያም ድንግል ወትቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አለ። የረቡዕ ውዳሴ ማርያም ላይ አባታችን አባ ኤፍሬም ሶርያዊ ገብርኤል ሆይ ሰላምታ ላንተ ይገባሃል። የጌታ ልደት አዲስ ኪዳንን የሰበክልን የመጀመሪያው መምህራችን ምን ብለህ ሰበክልን? ወደ እመቤታችን መጥተህ አበሰርካት። ጌታን ትወልጃለሽ ጸጋ የሞላብሽ ሆይ ደስ ይበልሽ አልካት። እኛም እንደ ቅዱስ ገብርኤል ደስ ይበልሽ እንላታለን። የአምላካችን እናት ስሟ የተመሰገነ ይሁን። እግዚአብሔርን ያየንባት ያገኘንባት። ስለዚህ ዮሐንስ ይችን እመቤት ነው ወደ ቤቱ የወሰዳት። ለአዲስ ኪዳን መገለጥ፣ ለብርሃን መታየት፣ ለክርስቶስ ታላላቅ ተአምራት መጻፍ፣ ሌሎቹ ሊገድፉት የነበረውን ክፍል በጥንቃቄ ለትውልዱ የሚያስፈልገው የወንጌል ክፍል ዮሐንስ ወንጌልን ጻፈ። ዮሐንስ እመቤታችንን ወደ ቤቱ የወሰዳት ወንጌል አያልቅበትም። አዳዲስ ታሪኮች አይጠፉበትም። ምስጢር አያንሰውም። እመቤታችንን የያዘ ሰው ጓዳው ሙሉ፣ ልቡ ሙሉ፣ ህይወቱ ሙሉ፣ ኑሮ ሙሉ ይሆናል። ድንግልን የያዘ ስሟ የተመሰገነ ይሁን። እመቤታችንን የያዘ ስለዚህ እመቤታችንን ይዞ ነው የዮሐንስ ወንጌል ልዩ የሆነው ምላችሁ ለዚህ ነው። አሁንም የዚህ የእውሩ ሰው ታሪክም የተጻፈው በዚህ ጥልቀት ነው። ከመወለዱ ጀምሮ እውር የነበረ ሰው በመንገድ ላይ ሲሄድ ደቀ መዛሙርቱ ከጌታ ጋር ሆነው በመንገድ አዩት። ትላንትና ተማምረናል። እግዚአብሔር መንገድ ሰብሮ አያልፍም የታመመውን ሲያይ። ስለዚህ በሽተኛው እውሩ ምጽዋት እየለመነ በመንገድ ይሄዳል። በተወለደበት ሀገር፣ ባደገበት ቀዬ፣ በተመላለሰበት መንደር ያለ ሰው ድጋፍ ኖሮ አያውቅም። ቤተሰቦቹ በሱ ተሸማቀዋል። ሰው እንደዚህ እውሮ ነው የሚወለደው። አንድም በትርጓሜ አይኑ ግንባር ሆኖ የተወለደው ምን ያህል ቤተሰቦቹ ኃጢአተኛ ቢሆኑ ነው ብለው ደዌን እንደ መቅሰፍት
በሚቆጠርበት ዘመን ስለነበር ወላጆቹ በልጃቸው ተሸማቀዋል። ባልተወለደ ብለውታል። እንደማያውቁትም ለመሆን ሞክረዋል። ብቸኛ ሰው ነው። ያለ ሰው ድጋፍ አይንቀሳቀስም። አይን የለውም። አይኖቹ ማየት አይችሉም። ክርስቶስ ግን መጣ። ሁሉን የሚያይ የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ ክፉዎችና ደጎችን ይመለከታሉ ይላል መጽሐፍ። ስለዚህ እግዚአብሔር አይኖቹን በሁሉ ላይ ያስቀምጣል። ከጻድቃን ላይ ደግሞ አያነሳም። ኢዮብ እንዳለው እግዚአብሔር አይኑን ከቅዱሳን ላይ አያነሳም። ቅዱሳን የተባሉት የታመኑት ናቸው። ማይተባቸውን የጠበቁ መዓልትና ሌሊት ስሙን የሚጠሩ በእንቅስቃሴያቸው ውስጥ በጥንቃቄ የሚኖሩ መንፈሳዊነት የለበሱ። አይኑን ከነሱ ላይ አያነሳም። አይኑን ከኔ ላይ አያነሳም። ካንተ ላይ አያነሳም። ካንቺ ላይ አያነሳም። ሁሉ ጊዜ ደጅ የምንጠናው ከሆነ ከኛ ላይ አያነሳም እግዚአብሔር አይኖቹን። ስሙ የተመሰገነ ይሁን። ስለዚህ አየው፣ ነገር ግን ዝም አለ መድኃኔዓለም። ለምን? እዚህ ጋር ሊሰራው የፈለገው ነገር ነበር። ደቀ መዛሙርቱ ይዘውት የመጡት የህብረተሰቡን አሉባልታ እንዲያነሱበት እግዚአብሔር ያውቃል። ስለዚህ ጌታ ሆይ አሉት፣ ይሄ ሰው ዕውር ነው የተወለደው በሱ ኃጢአት ነው ወይስ በቤተሰቦቹ አሉት። ጌታ ይሄንን መለሰ። በሱም ኃጢአት አይደለም በወላጆቹም አይደለም፣ ነገር ግን የእግዚአብሔር ተአምር በሱ ይገለጥ ዘንድ ነው። የእግዚአብሔር ከሃሊነቱ፣ ደግነቱ፣ ርኅራኄው፣ ሁሉን ቻይነቱ፣ ፈዋሽነቱ፣ መድኃኒትነቱ ሊገለጥ ይሄ ቀን ሊመጣ ይሄ ሰው ዕውር ሆኖ ተወልዶ አደገ አለና ሰውየውን እንዲቆም አደረገው። ሰውየው ቆመ። ጎንበስ ብሎ ጌታ መሬት ላይ ከፈጠራት መሬት ላይ ምራቁን ተፋ። ከዛም በኋላ ጭቃ ሰራና አይኑን ቀባው። የአይኑ ስፍራ ላይ ድፍኑን ሳለው ይላሉ መተርጉማን። አንድም አይኖቹ አያዩም ነበርና አፈርና ምራቁን አንድ ላይ አድርጎ ሰጠ። ያ ብቻ ነበር ያለው አይደለም፣ እግዚአብሔር መለኮት ነው። ስለዚህ ይህንን ካደረገ በኋላ ሂድ በሰሊሆም ተጠመቅ አለው። ድንግዝግዝ ማየት ቢችልም እግዚአብሔር ነክቶት ፍጹም አልነበረምና የሚመሩት ሰዎች ያስፈልጉት ነበር። እናም እየተደገፈ ሄደ። በሰው ኖሯልና እስከ ሰሊሆም ብቻ በሰው ሄደ። ጸበሉ ሰሊሆም ጋር ደርሶ ገብቶ ሲወጣ አይኖቹ ብርት አሉለት ይላል። አሁን የሚመራው ሰው ያስፈልገውም። ራሱ እያየ መጣ። ዘመዶቹ አገኙት፣ ጎረቤቶቹ። እንዴ ይሄ ከላይ አይደለም እንዴ ዕውሩ? መለያው ዕውሩ ነው። ያ ዘዕውሩ ተወልደ አይደል? ዕውር ሆኖ የተወለደው አይደል እንዴ? አይን ደግሞ ማን ተከለለት? እሱ ነው አይደለም? እሱን ስለሚመስል ነው እንዴ? እሱማ ዕውር ነው። አይዟችሁ እኔ ነኝ አላቸው። እንዴ ማን እንደዚህ ያደረገ? ኢየሱስ የተባለ መድኃኒት በመንገዴ ላይ ቆመልኝ፣ መከራዬን አቆመልኝ አለ። እግዚአብሔር ፋይላችሁን ይዝጋላችሁ። የስቃይ ፋይል መዝጋት ይችላል እግዚአብሔር። የመከራ ፋይል መዝጋት ይችላል እግዚአብሔር። አያችሁ፣ የትላንትና ጽልመት የበዛበት ታሪካችሁን መቀየር እግዚአብሔር ይችላል። የሚሳነው ነገር የለም። ስለዚህ አይኖቹ ማየት ስለቻለ ተደነቁ። ህዝቡ ሁሉ ግርግር ፈጠረ። ያ ቀን ሰንበት ነበር፣ ቅዳሜ። በሰንበት የጉልበት ስራ መስራት አልተፈቀደም። በጎ ነገር ግን ተከልክሏል የሚል አልተጻፈም። ነገር ግን ክርስቶስን ለመክሰስ ይፈልጋሉና አይሁድ ለማስረጃነት አይነ ስውሩን አገኙት። ምን ሆነ ነው አንተ አሉት። ዕውር ሆኜ ነው የተወለድኩት። ማን ነው አይኔን ያበራልህ? ኢየሱስ አይኔን አበራልኝ አለ። ከዚያ በኋላ መላልሰው ጠየቁት። እሱ አይን ሊያበራ አይችልም፣ ኃጢአተኛ ሰው ነው አሉ። እኔ ኃጢአተኛ ሰው አይን ሲያበራ አይቼ አላውቅም። እናንተ የፈለጋችሁትን በሉት፣ ለእኔ ግን መድኃኒቴ ነው አላቸው። አንዳንድ የለበስነውን ልብስ ይኮሰኩሳል ብለው ለስልሶን እያለ ሊያስወልቁን የሚፈልጉ ሰዎች ዓለም ላይ ብዙ ናቸው። ከዚያ ደጋግመው ጠየቁት። ወደ ወላጆቹ ሄዱ። ወላጆቹንም ጠየቁ። ይሄ ሰው የእናንተ ልጅ ነው? አዎ። ዕውር ነበረ፣ አይኑ በርቶለታል። ማን ነው ያበራለት አሉ። ይሄ ሰው የኛ ልጅ እንደሆነ እናውቃለን። ዕውር ሆኖ ወልደነዋል፣ ዕውር ሆኖ አሳድገነዋል። አሁን ግን ያያል። እንዴት እንደሚያይ ግን አናውቅም። እርሱ ሙሉ ሰው ነው፣ ጠይቁት አለ። እግዚአብሔር ሙሉ ያርገን ሁላችንንም። ሙሉ ሰው ነው። አሁን ለመመለስ በቂ ነው። አድጓል፣ ትልቅ ሰው ነው። ስለዚህ እርሱን ጠይቁት። ለመጠየቅ ለመመለስ የበቃ ሰው ስለሆነ እሱን ጠይቁት። እስመ ልሂቁት ያደገ ሰው ነው። እድሜው ለአቅመ አዳም የደረሰ ለመመለስ ለምስክርነት የሚበቃ
ወይክል ተናግሮ ለራሱ ስለ ራሱ ማውራት የሚችል ሰው ነው። ስንወልደው ዕውር ነበር፣ አሁን በርቷል። አይኗ እያየነው ነው እናንተ እንደምታዩት፣ ግን ማን እንዳበራለት አናውቅም አሉ። ከዚያ መልሰው አይሁድ ወደዚህ ሰው መጡ፣ ድጋሚ ጠየቁት። ደጋግማችሁ ጠየቃችሁኝ፣ ያዳነኝ ኢየሱስ ክርስቶስ ነው አልኳችሁ። እናንተ የእሱ ደቀ መዛሙርት መሆን ትፈልጋላችሁ ሲላቸው አበዱ በብስጭት። እኛ መምህራችን ሙሴ ነው አሉ። ስለዚህ እኛ የሙሴን ሕግ እናስጠብቃለን፣ እሱ ኃጢአተኛ ሰው ነው። አንተ ዕውር ብለው ሰደቡት። እኛ ልታስተምር ትፈልጋለህ አሉት። አይኑ የበራለትን ሰው በድሮ ታሪኩ ድጋሚ ሰደቡት። ከዚያ በኋላ ከምኩራባቸው አስወጡት። ብቻውን እንደቆመ ሲያይ የብቸኞች አባት ክርስቶስ መጣ። አንተ ስለዳበስከው አይኑን ስላበራለት ተገፋ። ይሄ ሰው ስለዳነ ተገፋ። ሙሉ ሰው ስለሆነ ተገፋ። በጎዶሎነቱ ምንም ያላደረጉለት የሃይማኖት መምህራን ሲሞላ ተከፉበት፣ ገፉት። ፈልጎ አገኘው። ያስቀመጠውን የማይረሳ ጌታ የትም ብትወድቅ ፈልጎ ያገኛል። የሱ ከሆንክ ካገኘው በኋላ በእግዚአብሔር ልጅ ታምናለህ አለው። ይሄን ሲጠይቀው አይሁድ ለምስክርነት ከበው ቆሙ። ማን እንደሆነ ባውቅ ደስ ይለኛል እንዳምነው አለ። በጭቃ አይን ሳለልህ በሰሊሆም ተጠመቅ ያለህ ውሃውን ቀድሶ አይንን የፈወሰው አሁን ከፊትህ የቆመው መድኃኒት እርሱ ነው አለው። ሰገደለት ይላል። አምናለሁ ጌታዬ፣ አንተ የሕያው እግዚአብሔር ልጅ እንደሆንክ አምናለሁ ብሎ ሰገደለት። ጌታ ምን አለ? የማያዩ እንዲያዩ የሚያዩ ደግሞ ሊታወሩ እኔ ወደዚያ ዓለም መጥቻለሁ። አይሁድ ደግሞ ምን አሉ? እኛ ዕውር ነን ማለት ነው አሉት እርሱን። እናያለን ስለምትሉ ከነዕውርነታችሁ ትሞታላችሁ። ዕውርነታችሁን አውቃችሁ ብትነግሩኝማ ኖሮ በፈወስኳችሁ ነበር አላቸው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ጥቂት ነጥቦች እዚህ ላይ እንመለከታለን። አመስግኑት እግዚአብሔርን እልል ብላችሁ። በጥቂት ደቂቃ ጥቂት ነጥቦች እንይ። የመጀመሪያው የዚህ ሰው ታሪክ ነው። የትኛውም አይነት ታሪክ ሊኖራችሁ ይችላል። ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ የጠንቋይ ዘር ልትባሉ ትችላላችሁ። የቡዳ ዘር ልትባሉ ትችላላችሁ። በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። ሰው በሙሉ ስለዚህ ሰው በሽታ የሚያወራው አለማየቱን የሚያዝንለት ሳይሆን ሳንቲም ሲወረውሩለት እግዚአብሔር የረገማቸው ቤተሰብ ናቸው፣ ኃጢአተኞች ናቸው። የራሱ ነው አይደለም፣ ኧረ ቤተሰቡ ነው። የሚያወሩት ስለ እነዚህ ሰዎች በደል ነው። ሁለት ሙግት ነው። የደቀ መዛሙርቱ ጥያቄ ይሄ ነው። ልብ አድርጉ። በቤተሰቡ ነው ወይስ በእርሱ ነው? የማህበረሰቡን ሐሳብ ነው የጠየቁት ደቀ መዛሙርቱ። ሰዎቹ የሰውየውን መታወር በሁለት መንገድ ይዘውታል። ወይ የራሱ ኃጢአት ነው ወይ ደግሞ የማን ነው? የወላጆቹ። አያችሁ፣ ችግር አይግጠማችሁ ወገኖቼ። የቀን ክፉ አይጣላችሁ። የቀን ክፉ የብዙ ሰው አፍ ማላቀቂያ ያደርጋቸዋል። አስተያየት የሚሰጥ ሰው ይበዛል። እንዲህ ነው እንዲህ ሆነ የሚል ይበዛል። እግዚአብሔር ከመውደቅ ይሰውራችሁ። ዛሬ ይሄ በሽታ እኛም ሀገር ላይ ያለ አሁን ሰዓት ዛሬ ቤታችን በእሳት ቢነድ ሁሉም ስልኩን ነው የሚያወጣው ቲክቶክ ላይ ሊለቀው። ድሮ ግን እንደዚህ አልነበረም። ቤት በእሳት ሲቀጣጠል እርጥቡን ነቅሎ ውሃ ይዞ እሳቱን ወደ ማጥፋት ነው የሚሮጥ አይደለም። አሁን ወደ ዘገባ የሚሮጥ በዝቷል። ሁሉም ጋዜጠኛ ሆኗል። ዓለም ሁሉ ወረኛ ሆኗል። ወደ መድኃኒት የሚጠጋ ጠፍቷል። ወሬ ሲበዛ ተግባር ይቀንሳል። ሃይማኖት ደግሞ ወሬ አይደለም ተግባር ነው። ክርስትና በተግባር የሚገለጥ ነው። ካልኖር ነው አይጣፍጥም። የወደቀው ወንድምህን አትዘግብበት፣ አንሳው። ሰውየው ከሞተ በኋላ የሚቀርጹ ሰዎች ብዙ ናቸው። ማዳን እየቻለን አያችሁ። ትልቁ ነገር ይሄ ነው። ዓለም እንደዚህ ናት። ከጀርባችን ስለኛ ታወራለች እንጂ እኛን ከውድቀት ለማንሳት አትጥርም። ህዝቡን ሊያን ነበር የሚያወራው፣ ግን እግዚአብሔር መልስ ሰጠ። ህመም ሁሉ የመቅሰፍት አይደለም። የእግዚአብሔር ተአምር ሊገለጥባቸው የሚታመሙ አሉ። የክብር ደዌ አለ፣ ደዌ ዘእሴት አለ፣ ዘመቅሰፍትም አለ። እውነት ነው። ተቀስፎ የሚታመም አለ። እንደሞ ጸጋዬ ይበቃል ተብሎ እንደ ቅዱስ ጳውሎስ የተሰጠው አለ። የጎኑ ጋት አሰቃየኝ አለ ቅዱስ ጳውሎስ። ቅዱስ ጳውሎስ ሙት የሚያነሳ ሐዋርያ ነው አይደለም እንዴ? ለምጻም የሚያነጻ በሽተኛ የሚፈውስ ነው።
እነዚህን ሁሉ ተአምራት ያደረገ ነው። እሱ ግን ውጋት አስቸገረው። ይገርማቸው የሞተ ሰው ያስነሳው ውጋት አስቸገረው። እግዚአብሔር ካልፈቀደላቸው ቅዱሳን እንኳን ሊሚትድ ነው አያችሁ የሚሰጣቸው። በስራው ሙሉ የሆነ ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። ስለዚህ የተከለከለው ነገር ነበር ቅዱስ ጳውሎስ። ሌላ በሽተኛ ላይ ቅዱስ ጳውሎስ እጁን ቢጭን የወጋው ሰው ይድንለታል። ምክንያቱም እግዚአብሔር በእጁ ላይ ምን አድርጎለታል። ግን ራሱ ጋር ቢያደርግ እምቢ አለው። ሌሎችን የሚያድን እጅ ለራስ መሆን አቃተው። ለምን? ቅዱስ ጳውሎስ አንሶ ነው አይደለም። እቺ ደዌ ዘእሴት ናት፣ የክብር ናት። እቺ ለሱ የተሰጠችው ጸጋው ናት። ከእግዚአብሔር ባለ ጸጋ እንዲኖር የተሰጠው መውጊያው ነው እንዲሸከመው። አሁን የጎኑ ጋት አስቸገረኝ። የሰይጣን መልእክተኛ ሆነብኝ፣ ለአገልግሎቴ እንቅፋት ሆነብኝ። ከዛ 3 ጊዜ አመለከትኩ። ጸጋዬ ይበቃል፣ ኃይሌ በድካም ይገለጣልና። በቤተ ክርስቲያናችን የአቋቋም መምህራን ቅኔ ማህሌቱን የሚያደምቁ ደቀ መዛሙርትን የሚያፈሩ ሊቃውንት ወይ ጨጓራ ህመምተኞች ናቸው፣ ወይ በቁመት ብዛት እግራቸው ያማቸዋል። ረጅም ዘመን የተማሩትን ትምህርት በልጅነታቸው ሮጠው ተምረው ከዛ ሌሊት በማህሌት አረፍ እያሉ እየቆሙ ጉልበታቸውን እያመማቸው ያገለግላሉ። ግን ረጅም ዓመት ይኖራሉ። ኃይሌ በድካም ይገለጣል። ያ ሁሉ ዕውቀትና ጥበብ በእነሱ ድካም ውስጥ የእግዚአብሔር ኃይል ይገለጣል። እግዚአብሔር ለደካማ ኃይልን በመስጠት ይታወቃል። ግልጽ ነው አይደለ? እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ኃይሉን እኛ ላይ ለመግለጥ እግዚአብሔር በድካማችን ውስጥ ይሰራል። እያቃሰትን ታምራት እንድንሰራ ያደርገናል። አያችሁ? ስለዚህ እያመማቸው ብዙ ደቀ መዛሙርት የሚያፈር ሊቃውንት አሉ። እያነከሱ ቀድሰው የሚፈውሱ አሉ። በጸሎታቸው ለሌሎች እየተረፉ ለራሳቸው ግን አይ ጸጋዬ ይበቃል ተብሎ እንደ ቅዱስ ጳውሎስ የሚኖሩ አሉ ነው መልእክቱ። ምክንያቱም እግዚአብሔር በደካሞች ነው የሚገለጠው። የጎኑ ጋት አስቸገረኝ ጌታዬ ሆይ ብዬ 3 ጊዜ አመለከትኩ። ኃይሌ በድካም ይገለጣልና ተው አትጠይቀኝ። ስለዚህ ጸጋዬ ይበቃል፣ ብዙ ጸጋ ሰጥቻለሁ፣ ሁሉን ትፈውሳለህ። እቺ ህመምህ በዚህ ህመም ውስጥ መድኃኒት መሆንህ፣ ታማሚው ሐኪም መሆንህን አሳይ። ክርስቶስ ታሞ ነው እኛን ሐኪም የሆነን አይደለም? ታሞ ፈወሰን፣ ሞቶ ከሞት አስነሳን፣ ህይወት ሰጠን። ተነስቶ ደግሞ ትንሣኤ ልቡና ሰጠን። ስሙ ለዘላለም የተመሰገነ ይሁን። ኃይሌ በድካም ይገለጻል። ምን ነው ለራሱ ሳይሆን እንዳትሉ የቤተ ክርስቲያን ካህን። ምክንያቱም ኃይሉ በድካም ይገለጣል። ድንግል ማርያም የድሃ ቤተሰብ ልጅ ነች አይደል? ንስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ። አንዲት ትንሽ ሴት ልጅ የ14 ዓመት ብላቴና የ15 ዓመት ብላቴና የድሃ ልጅ ይላል። የድሆች ልጅ ትንሽዬ ልጅ ማነሷን ትንሽነቷን የ14 ዓመት ብላቴና መሆኗን የድሃ ልጅ መሆኗን ገለጠ። እሷ ተሸከመች። ሰማይና ምድር የማይችሉትን የድሃ ልጅ ተሸከመችው። ገሊላዊቷ ሕፃን አቀፈችው። እሷ እኮ ሕፃን ናት። ራሷ ልጅ እኮ ነች ገና። ነገር ግን ለዓለም ሁሉ እናት እንድትሆን ከድሃ ቤት መርጦ አወጣት። ስንት የነገስታት ልጆች አሉ መልካቸው እንዲታይ ሲቋቋሉ የሚውሉ መልክ ከደም ግባት፣ ትሕትና ከንጽህና፣ ቅድስና ከድንግልና አስተባብራ ያዘች። ለሰው ሳይሆን ለእግዚአብሔር ብቻ የምትታይ ብቸኛ ግን የድሃ ልጅ እርሷ ነበረች። ድሃ ቤት ገብቶ ዓለምን ሀብታም አደረገ። ክብርና ምስጋና ለስሙ ይሁን። ብዙዎቹን በዓለም ላይ እግዚአብሔር ታሪክ የሰራባቸው ሰዎች ምስኪኖች ናቸው፣ ምንም የሌላቸው ሰዎች። ዳዊትን አስቡት። አንድ ትንሽ እረኛ ስንቅ ይዞ ለወንድሞቹ መሄድ ጎልያድን በወንጭፍ ይጥላል ብሎ ማን ያስባል? አሞጽ የተባለ ነብይ በግ ጠባቂ ነበር። ሳኦል የተባለ ንጉሥ አህያ ፈላጊ ነበር። አብዛኛዎቹ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ለደካማ ምንን ይሰጣል? ኃይልን ይሰጣል። ኃይሌ በድካም ይገለጣል። ስለዚህ በዚህ ክብር ውስጥ የሚኖሩ ሰዎች አሉ እና ታመን እንኳን ማገልገል አናቁም፣ አናጉረምርም። ምክንያቱም ኃይሉ በእኛ ድካም በእኛ ህመም ውስጥ ሊገለጥ ይችላል። እግዚአብሔር ለምን ይሄን ሰጠኸኝ አንበለው። በሰጠን ነገር ውስጥ እናመስግነው። ከፈለገ ቀኑን ቆጥሮ ያወጣናል። ክብርና ምስጋና ለስሙ ይሁን። ስለዚህ በበሽተኞች ላይ የሚደረገው አሉባልታ እንደ ሰዎች ሐሳብ አይደለም፣ እንደ እግዚአብሔር ሐሳብ ብቻ ነው ትክክል። የሱም አይደለም፣ የቤተሰቦቹም አይደለም። የእግዚአብሔር ታምር እንዲገለጥ ነው አለው። ትልቁ መልእክት ይሄ ነው። ሁለተኛው የደቀ መዛሙርቱ ሁኔታ ነው እዚህ ጋር የሚታየው።
ደቀ መዛሙርቱ ለሁለት ነገር ወደ ጌታ አመለከቱ። አንደኛ የዓለምን አሉባልታ ለመቆለፍ፣ ሁለተኛው ደግሞ የአማላጅነት ሐዋርያነታቸውን መወጣት የጀመሩበት ቦታ ነው። ጌታ ሆይ ይሄ አይነ ስውር ምን ማለት ነው? ተመልከተው አትለፈው ነው መልእክቱ። እግዚአብሔር ወደ በሽተኛ ጠቁማችሁት ዝም የሚል ይመስላችኋል? አብራርቶ ብቻ የማያልፍ ጌታ እንደሆነ ያውቃሉ። ስለዚህ እባክህን ነው በዚህ ጥያቄ ውስጥ እባክህ አይኑን ያብራለትና የዓለምን ሐሳብ ዝጋው ነው። የንግግር መልሱ ለደቀ መዛሙርቱ ብቻ ሳይሆን በዙሪያው ላሉ ሕዝብ በሙሉ ነው። ጥያቄው ግን የተነሳው ከደቀ መዛሙርቱ ነው። ጌታ ሆይ ይሄ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ነው ወይስ በቤተሰቦቹ? ምን ማለት ነው? ጌታ ሆይ ሰው ሁሉ ይሄንን ሰው በሱ ነው በቤተሰቦቹ ነው እያሉ ያሙት ነው። አንተ ግን አትለፈው ነው። ያለፈው ታሪክ አይሰራም እኮ። ነገር ግን ሰው ሁለተኛ አሉባልታኛ እንዳይሆን ያስጠነቅቃል። ሁለተኛው ግን አማላጅነት ነው። ቅዱሳን ወደ እግዚአብሔር ያመለክቱልናል። አንዲት ከነናዊት ሴት ጌታ ሆይ ልጄ ታማለች ብላ እግሩ ላይ እየወደቀች ለመነችው። መጀመሪያ ከሩቅ ኢየሱስ ጌታ ሆይ ያለች ስትጣራ ዝም ብሎ ሄደ። ከዛ እባክህን ጌታ ሆይ ይህችን ሴት ፈውሳት አሉት። አይሁዳውያን በብዛት በነበሩበት ቦታ ከእስራኤል ካልጠፉት በጎች አልተላኩም አለ። ለደቀ መዛሙርቱ ይህን ሲመልስ እሷ አጠገቡ ጋር ደርሳ እግሩ ላይ ወደቀች። የልጆች እንጀራ ለውሾች አይሰጥም አላት። አሕዛባዊት ከነናዊት ፍጹም ተስፋ ያላደረገች ያላመነች ነበረች። አውቃለሁ ጌታ ሆይ ግን ቡችሎችም እኮ ከጌቶቻቸው ትርፍራፊ ይለቅማሉ፣ ትራፊውን ስጠኝ አለችው። እምነትሽ ታላቅ ነው፣ የመመለስ ምልክት ነው፣ እንደ እምነትሽ ይሁንልሽ አላት። ብላቴናዋ ተፈወሰችላት። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ይሰራል። አያችሁ፣ ይሄ የደቀ መዛሙርቱ የአማላጅነት ጥያቄ ነው። እዚህ ጋራም ደቀ መዛሙርቱ ጠየቁ። ዛሬም ቅዱሳን እንዲጠይቁልን ብንነግራቸው ጌታ ሆይ ምን አጥፍቶ ነው ይሄ ሰው እንዲህ ሆነው? እባክህ የምህረት እጆችን ዘርጋለት ይላሉ ማለት ነው። አማላጅነታቸው አይለየን። ከዚህ ቀጥሎ ሰውየው ነው የሚደነቀው በዚህ ታሪክ ውስጥ። በዚህ ሁሉ አሉባልታ አይምሮ የናወዘ ሰው አንድ ቀን ግን መድኃኒቱ ፊት ሲቀርብ እንደ ሌሎቹ አስተያየት ሰጪዎች ነው ብሎ አለመሰላቸቱ። እኛ እኮ ስልቹ ነን። በስራ ቦታ ላይ መስተንግዶ የሚያስፈልገው ስራ ላይ የሚሰሩ ሰዎች አይታችኋል። ለምሳሌ መስሪያ ቤት ወይ አንዳንድ ጉዳይ ማስፈጸሚያ ቦታ ላይ ሙሉ ቀን የሚውል ሰው ጠዋት ላይ ስታገኙትና ከሰዓት ስታገኙት እኮ ይለያያል። ጠዋት ላይ የሚያስገባቸውን ሰዎች ያለቃው ቢሮ በዚህ በኩል ነው፣ በዛ ጋር ነው፣ ማንም ፈልገን ወዴት ነው የምትሄደው? ወደዛ ነው። 7 ሰዓት ላይ ግን ስታገኙት ተጫጭኖት በዚህ ግባና ፈልግ፣ በቃ የለም አሁን ተመለስ ሁሉ ሊልህ ይችላል። ሰው ስለሆነ ይደክመዋል። አያችሁ፣ ሲያስረዳ ነው የዋለው። መጥተው በማብራሪያ ማይገባቸው ባለ ጉዳዮች ብዙ አሉ። 11 ሰዓት ላይ ወይ 10 ሰዓት ላይማ ቀውሰው ነው የምታገኙት። ለእናንተም አይመለስም እሱ። ሰው ስልቹ ነው መልእክቱ። ዘውሩ ተወልደ ግን አልሰለቸም። አንድ ቀን መድኃኒቱ እንደሚመጣ ስለሚያውቅ ታገሰ። ወተሰፋው ለእግዚአብሔር ታገስ ወአጽን ልበከ ወተሰፋው ለእግዚአብሔር ይላል መዝሙር 26 ቁጥር መጨረሻ። መዝሙረኛው ላይ እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና። እግዚአብሔርን ተስፋ አድርጉ በርታ ልብህ ይጽና። በትዕግስት ጠብቁት እግዚአብሔር እናንተ ቤት እስኪመጣ። ያለ መሰልቸት ጸሎታችሁን አታቋርጡ። እስከዛሬ ጸልያለሁ ብለህ ለአንድ ቀን የምታቆመው ጸሎት ብዙ መከራዎችን ይዞብህ ይመጣል። ምክንያቱም ሰይጣን አድፍጦ ይጠብቃል። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሰፍራል። አያችሁ፣ ሰይጣን ሁሌ እንደዞረህ ነው፣ አንተ ደግሞ እንደጸለይክ ነው። ሁሌ ይዞርሻል ሰይጣን፣ አንቺ እንደጸለይሽ ነው። በየቀኑ አንድ አቡነ ዘበሰማያትና በሰላመ ገብርኤል መልአክ ይሆናል የምንጸልየው። አባታችን ሆይ ብቻ ብለን ይሆናል የምናድረው እመቤቴ ማርያም ሆይ ብለን። ያቺ አቡነ ዘበሰማያት ጸሎት አባታችን ሆይ ግን በጣም አጥሮና ትጠብቀናለች። አታቋርጡት። ያቺ እንኳን እኮ ትደክመናለች። እግዚአብሔር እየባረከን እንደሆነ የምናውቀው እኮ በዚህ ነው። 1 ደቂቃ አይፈጅም አቡነ ዘበሰማያት ደግሞ ለመተኛት። ግን እሱ ራሱ ዛሬ ደከመኝ ይቅርብኝ ያስብልሃል። ምን የትኛው ስራ ሸክም አይደል? አባታችን ሆይ በሰማያት የምትኖር ብሎ ከመይስራኤል ለና ኃጣዊነ እስከምትለው እሺ 1 ደቂቃ እኮ አይሞላም። ግን ይደክመሃል። ለ1 ደቂቃ በጣም ነው የሚጫጫን። እግዚአብሔር እየባረከ እንደሆነ በዚህ ወቅት ታግለው ጸሎትን አርግ ያን ጊዜ። ምክንያቱም እየመጣልን ያለውን በረከት ላይ ያስቆም ነው። ሰይጣን እንዲህ ዙሪያችን የሚሽከረከረው በጸሎት ስልቹዎች እንድንሆን ነው። ዘውሩ ተወልደ ጠንካራ ሰው ነው። እድሜ ልኩን ለሚጠይቁት እያስረዳ የኖረ ሰው ነው። አሁንም መድኃኒቱ ቆሞ ምራቅን ትፍ ብሎ እስከሚሰራ አልተሰላቸም። ሳንቲም የሚጠብቅ አልሆነም። ዝም ብሎ ጠበቀ የሚደረግለትን። ከብዙ ዘመን መሰላቸት በኋላ እንኳን አልተሰላቸም ይሄ ሰው። አያችሁ፣ ከብዙ ዘመን ድካም በኋላም አልሰለቸውም።
አትሰልቹ ጸሎቱን፣ አትሰልቹ ቅዳሴውን፣ አትሰልቹ ወንጌሉን፣ አትሰልቹ ማህሌቱን፣ አትሰልቹ ሰዓታቱን፣ ውዳሴ ማርያም መድገሙን አትሰልቹ። አቡነ አቡነ አባቶይ ማለት አትሰልቹ። አንድ ቀን ድምጽ ወደ ጆሮአችን ይገባና ልባችንን ይፈውሰዋል። እግዚአብሔር ይፈውሰን። ከዛም በኋላ ጌታ ያደረገው ስራ ነው ትልቁ አስተማሪ። ይሄ የተዋህዶን ትልቅ ምስጢር ያሳያል። በነገራችን ላይ በዚህ ቦታ ላይ ሊቃውንቱ ሲናገሩ አራቱ ባህሪያት ተገልጠዋል ይላሉ። ንፋስ፣ እሳት፣ ውሃና አፈር ነው። እነዚህ አራቱም በዚህ የፈውስ ስርዓት ላይ ተከናውነዋል። ከዚህ ሁሉ ጋር ግን ትልቁ ምስጢር የተዋህዶ ምስጢር ነው። ምራቅ የሰውነት ጠባይ ነው። የማንም ሰው ምራቅ ሊፈውስ አይችልም። ግልጽ ነው አይደል? የክርስቶስ ኢየሱስ ምራቅ ግን ፈወሰ። ልብ አድርጉ። ለመለኮት ምራቅ አለው ወይ? የለውም። ስለዚህ በምራቁ ላይ የማን ኃይል አለ ማለት ነው? የእግዚአብሔር። ተዋህዶ ማለት ይሄ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። መለኮት ብቻውን ቢፈውሰው ምራቁ አይታይም። ግልጽ ነው አይደል? ስለዚህ በምራቅ ላይ ተፈወሰ። ምራቅ ላይ ጭቃ ሰርቶ ፈወሰው። ተዋህዶ ነው ይሄ። እዛች ምራቅ ላይ ያለው የእግዚአብሔር ወልድ የኢየሱስ ክርስቶስ ምራቅ ስጋ የለበሰው ከኛ በስጋና በደም የተዋሃደው ግን በቅድምና የነበረ ቃል ነው። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ምራቁን ከመለኮት መለየት አንችልም። መለኮትን ከትስብእት መለየት እንችላለን? አንችልም። ስለዚህ እግዚአብሔር ፍጹም ሰው የሆነው በተዋህዶ መሆኑ የሚያሳይ ነው። በምን ፈወሰው? አንድ ሊቅ በተዋህዶ ክርክር ላይ ይሄንን ጥቅስ ጠቅሶ ነው የረታው። ዘውሩ ተወልደን ያዳነው ማን ነው? መለኮት ነው ስጋ ነው ቢለው፣ አይ እሱማ አይን የሚያበራው መለኮት ነው። ታዲያ ለመለኮት ምራቅ አለው ወይ? የለውም። እግዚአብሔር ስጋና ደም አይደለም፣ ስሙ የተመሰገነ ይሁን። መንፈስና እውነት ነው። ነገር ግን የማይወሰነው ተወስኗል። እግዚአብሔር ሰው ሆኗል። ስለዚህ ያ በዛ ዘውሩ ተወልደ ፊት የቆመው እግዚአብሔር በአጭር ቁመት በጠባብ ደረት የተወሰነ ነገር ግን ፈጣሪ ዓለማት ነው። ከምድር አፈር ሰውን የሰራ አምላክ ነው። እንደገና መልሶ በምራቁን ትፍ ብሎ አይንን ሰርቶ ሂድ ያለው። ክብርና ምስጋና ለስሙ ይሁን። ክርስቶስ ኢየሱስ ማንንም የማይጸየፍ በሁላችንም ፊት ይቆማል። አንድ የድሃ መንደር ልጅ ቤተሰቦቹ እንኳን የረሱት እድሜ ልኩን አይነ ስውር የሆነ ምስኪን ሰው ሲያይ ከፊቱ ቆመ። ጎንበስ ብሎ ጭቃ እያቦካ ጠበቀ። እጆቹ የፈውስ እጆች ናቸው። አያችሁ፣ ጭቃ ያቦኩ እጆች አዳምን በጭቃ ሰርተውታልና። ሰላም ለአይዳዊከ ይላል የመልካ ኢየሱስ ደራሲ። ጽቡረ እለ ገብራ በምራቅ አፉከ ቅዱስ አእይንተ እውር ይፍጠራ። ለእጆችህ ምስጋና ይገባል። ጭቃ ለሰሩ እጆችህ ካፍህ እንትፍ ብለህ በሰራው በተቀደሰው ምራቅ የእውሩን አይን እንደገና የፈጠርክለት እጆች ምስጋና ይገባል። አዳምን የፈጠሩ እጆች ምስጋና ይገባቸዋል። በመስቀል ላይ የተቸነከሩ እጆች ምስጋና ይገባቸዋል። የማይዳሰሰውን የሚዳስሱ እጆች ምስጋና ይገባቸዋል። ምክንያቱም ሳይጸየፉ የድሃውን እጅ ይዳስሳሉ፣ ለምጻሙን ይዳስሳሉ። መድኃኔዓለም በእጆቹ ሁላችንንም ይዳሰን። ከዛ ቀጥሎ የሚደነቀው ሰውየው ነው። ይሄ ከተሳለለት በኋላ ወደ ሰሊሆም ሂድ ሲባል እሺ ብሎ ሄደ። መሄድ መመለስ ሱረቱ በነፋስ ይመሰላል ይላሉ አባቶቻችን። አንደኛውም ደግሞ በትጋት የእግዚአብሔር ጸጋ እንደሚገኝ ለማሳየት ነው። እስመ በብዙ ጻማ ወድካም አለወነ ንባ ውስተ መንግስት እግዚአብሔር። ወደ እግዚአብሔር መንግስት ለመግባት ድካም ያስፈልጋል፣ መታዘዝ ያስፈልጋል፣ እሺ ማለት ያስፈልጋል። ጽናት አለው ይሄ ሰው። ረጅም ዘመን በትዕግስት የኖረ ነው። አሁን ደግሞ ሳይሰለች ሂድ ታጠቅ በሰሊሆም ሲሉት እሺ አለ። እመኑኝ ይሄ ሰው ቤተሰቦቹም እሱም ይሄን ሞክር ሲባል የኖረ መፈወስ ያቃተው በመጨረሻ ስም የተሰጠው ምስኪን ሰው ነው። አስተያየት የበዛበት ሰው ነው። ነገር ግን ክርስቶስ ሲነግረው እሺ አለ። የመጨረሻውን መድኃኒት አልገፈተረም። እስከ መጨረሻ በሃይማኖታችን ያጽናን መድኃኔዓለም። እስከ መጨረሻ አይቶ እቅታ ድረስ ሶስትነትን ማመን እንፈጽመለን ይላል። እስከ መጨረሻ አይቷ አይናችን እስክትከደን እግዚአብሔር ከሁላችን ጋር ይሁን። በመጨረሻ ጎረቤቶቹ ናቸው። ስትድን እሱ ነው እንዴ ይላል ሰው። የድሮ ታሪክህን ነው የሚያነሳው። እንዴ ያውር የነበረው ሰው እሱ ነው? አይደለም እኔ ነኝ አላቸው። ሰው እግዚአብሔር ሲያገኘው ይለወጣል። ተለውጣችሁ መታየት አለባችሁ። ኦርቶዶክሳዊ እሱ ነው እንዴ አይደለም እንዴ እስኪባል መለወጥ አለበት። ጠንቋይ ቤት ይውል የነበረ ሰው ተላቆ መምጣት አለበት። ፍጹም መናፍቅ የነበረ ሰው እሑድ ነጠላ ለብሶ አስቀድሶ ቆርቦ ሲመለስ መታየት አለበት። ያ እንደዛ ሲጨፍር የነበረው ሰው ነው መባል አለበት።
ያ ማጅራት መቼ የነበረው ሰው ነው። ያ ከጫት ቤት በረንዳ ላይ የማይወርደው ሰውዬ ነው መባል ነበር አለበት። ስለዚህ ተለውጠን ለእግዚአብሔር ምስክር የሚሆን ህይወት ያስፈልገናል። ክርስትና በህይወት ምስክርነት የሚገለጥ ነው። ምእመናን በህይወት ምስክርነት በመታየት ክርስትና መታየት ነው። ሆኖ መታየት። ትላንትና ሌባ የነበረ ሰው ዛሬ መጽዋች ሆኖ መታየት። ሰው የኛን የትላንት ማንነታችንን እስኪረሳ ድረስ ሆኖ ግን ያ ሰው ነው እንዲህ ትሁት የሆነው እስኪል ድረስ እግዚአብሔር እንደነካን የሚያሳይ መለወጥ ያስፈልጋል። ክርስቲያን ተመላላሽ አይደለም፣ ተመላሽ ነው። ከዓለም ወደ እግዚአብሔር ተመላሽ ነው። ከሞት ወደ ህይወት ተመላሽ ነው። አንዴ ወደ ሞት አንዴ ወደ ህይወት ተመላላሽ አይደለም። ጠዋት መተን ከሰዓት በኋላ ጭፈራ ቤት ጫት ቤት የምንውል መሆን የለብንም። ይሄ ተመላላሽ ነን። ክርስቲያን ተመላሽ ነው። ከዘፈን ወደ መዝሙር ተመላሽ ነው። ከጭፈራ ወደ ማሸብሸብ ተመላሽ ነው። ሌሊቱን ሙሉ በየመጠጥ ቤቱ ከሚያድርበት ወጥቶ ተለይቶ ማህሌት በማህሌት ያሬድ እግዚአብሔርን እያመሰገኑ ከሚያድሩ ካህናት ጋር በማደር የሚታይ ተመላሽ ነው። ከእርግማን ወደ ምርቃት ተመላሽ ነው። ከሞት ወደ ህይወት ተመላሽ ነው። ከርኩሰት ወደ ቅድስና ተመላሽ ነው። ከኃጢአት ወደ ጽድቅ ተመላሽ ነው። መድኃኔዓለም ይመልሰን ሁላችንንም። ተመልሶ መታየት ነው። እሱ ነው አይደለም እስኪባል ድረስ መነጋገሪያ እስክንሆን ድረስ መለወጥ አለብን። እግዚአብሔር ይለውጠን ሁላችንን። ሌላኛው የምንመለከተው ነጥብ አይሁድ ናቸው። ከሰውየው መዳን በኋላ የመጡ ሰዎች ናቸው። ለዘመናት እነሱ አጠገብ ጋር ሲኖር እነሱ የምኩራብ ቤተ አይሁድ አስተማሪዎች ነበሩ። ረበናት አይሁድ ናቸው። ነገር ግን ይህን ሰው ሊፈውሱት አልቻሉም። ከነሱ ቁራሽ እንጀራ እየበላ እንዲኖር ብቻ የተፈረደበት ሆኗል። በመዳኑ መደሰት ሲገባቸው የዳነበትን ቀን አሰቡና ቅዳሜ ተሽሯል አሉ፣ ሰንበት ተሽሯል አሉ። እግዚአብሔር በሰንበት ቀን ከመፍጠር ነው ያረፈው፣ ከመመገብ አላረፈም። ሰንበት ይከበር ሲባል አከባበሩ በቤተ ክርስቲያን አስተምሮ ለየት ያለ ነው። አያችሁ፣ 6 ቀን ፈጠረ፣ በሰባተኛው ቀን ምን አደረገ? አረፈ። ከመፍጠር ከመመገብ ግን አርፏል። በሰባተኛው ቀን ሙሉ ቀን ሰው አይበላም። ፀሐይ እኮ ምግብ ናት። አሁን ወጣለች። ዛሬ ሰንበት ነው። ሰንበት ይከበር ከተባለ ፀሐይ መሰብሰብ የለባትም። ተፈጥሮ ዝም ማለት ነበረበት። በሰንበት ይዘንባል። በሰንበት ፀሐይ ትወጣለች። በሰንበት እነዚህ ተክሎች ይበቅላሉ። በሰንበት ውሃዎች፣ ወንዞች በጅረቶች ሄደው መስኮችን ያጠጣሉ። በሰንበት በእናቶች ጡት ውስጥ ወተት አለ። በሰንበት በላሞች ግት ውስጥ ለጥጃ ወተት አለ። በእናቶች ጡት ውስጥ ለልጇ ወተት አለ። በሰንበት እግዚአብሔር እነዚህን ነገሮች እንዳያመርቱ አልከለከላቸው። አይኑን ቢመልስ እግዚአብሔር ለቅጽበት አይኑን ቢመልስ እግዚአብሔር ዓለም ባዶ ትሆናለች። ታውቃላችሁ። ስለዚህ ለሰንበት በጎ ነገር ነው የተፈቀደው። እነሱ ግን ለክስ አደረጉት። አያችሁ፣ ለነሱ ስላልተስማማ በኃጢአተኛ መመለስ አይናቸው ደም የሚለብስ ፈሪሳውያን። አስተያየት የሚሰጥ ሰው ብዙ ነው። ተዋህዶ ስትፈውስ ቅር የሚለው ሰው ብዙ ነው። ጸበሉ ሲያድን ላሉባልታ ራሱን የሚያዘጋጅ ሰው አይታችኋል። እውር በራ ሲባል የሉም፣ ለምጻም ነጻ ሲባል የሉም። ጸበሉ ይፈውሳል ሲባል ደማቸው ፈልቶ ወደፊት ይመጣሉ። እኛ የምናደርጋቸው ነገሮች በሙሉ ክርስቶስ የሌለበት አንድም የለም። የጊዮርጊስ ጸበል ቢፈውስ ራሱ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ቅዱስ ጊዮርጊስ ክርስቶስ ኢየሱስን የገለጠልን ለኛ። እናንተን የሚቀበል እኔን ይቀበላል ያለው ራሱ መድኃኒታችን ክርስቶስ ነው። አይደለም እንዴ? ስለዚህ እኛ ጊዮርጊስን እንቀበላለን። ጊዮርጊስን ስንቀበል ማንን ተቀብለናል? ጌታን ተቀብለናል። ዘኪያክሙ ተወክፈ ኪያ የተወክፈ ወዘኪያ የተወክፈ ተወክፎ ለዘፈነወኒ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን። ማንም በደቀ መዛሙርቴ ስም ቀዝቃዛ ውሃ ቢያጠጣ የደቀ መዝሙሩን ዋጋ ያገኛል። ጻድቅ ለመሆን የጽድቅ ሥራ ይሰራል ነው። ቅዱሳን ክርስቶስን አሳዩን እንጂ አልከለሉብንም። እኛ በቅዱሳን በጣም እናምንባቸዋለን። የጌታ መገለጫዎች ስለሆኑ፣ የክርስቶስ የክብሩ ማሳያዎች ስለሆኑ ብዙ ጊዜ ነው ከለላ፣ ለኑፋቄ ከለላ ሃይማኖታቸውን አልብሰው በክፋት ተነሱ። ሰው ለክፋቱ ሃይማኖትን መከታ ያደርጋል የሚል ቃል አለ። ሰብ ለእከዩ ሃይማኖት ያለብሳል። ለተንኮሉ ጥቅስ ይጠቅሳል። ሰይጣን ለክፋቱ ከመጽሐፍ ቅዱስ ይጠቅሳል። ዓለምም እንደዚህ ነች። ለሚደረጉት ፈውስ ማፍረሻ ጥቅስ ነው። ሰንበት ተሻረ አሉ። ጥቅስ ሰንበት ይከበር ብሏል ጌታ። ታዲያ መቼ ሰንበት ተናቀ? ሰንበት ከበረ እንጂ ዕውሩ አይኑ ሲበራ። ሰንበት የእግዚአብሔር ቀን መሆኑ ተገለጠ። እነሱ ግን ላሞቻቸው፣ በሬዎቻቸው፣ አህያቸው ጉድጓድ ውስጥ ቢገባ በሰንበት በገመድ ሲጎትቱ ይውላሉ። ከእናንተ መካከል
እንስሳው ጉድጓድ ውስጥ ቢገባበት ገመድ እየጎተተ ማይውል ማን ነው በሰንበት አለ ጌታ አንድ ቦታ ላይ ሲያስተምር። በሰንበት ለከብቶቻችሁ ግን ገመድ ስጎትቱ ትላላችሁ ጉድጓድ ገባብን ብላችሁ። እድሜ ልኩን አይነ ስውር ለሆነ ሰው ቢበራ፣ እድሜ ልኩን ለምጻም ለሆነ ሰው ቢፈወስ፣ እድሜ ልኩን አልጋ ላይ ተኝቶ የኖረ ሰው አልጋውን ቢሸከም ለአንድ ቀን ሰንበት ተሻረ ትላላችሁ። ከብት ትሸከማላችሁ ከጉድጓድ ለማውጣት። ለእንስሳቶቻችሁ ቅድሚያ ትሰጣላችሁ ከሰው ይልቅ። በኃጢአተኞች መመለስ አይናችሁ ደም ይለብሳል። እናንተ ይቡሳና አይምሮ ይላችኋል። አይምሮአችሁ የደረቀ መድኃኔዓለም ከዚህ ይሰውረን። አይሁድ እንደዚህ ናቸው። እግዚአብሔር ግን ከመመገብ አላረፈም። በሰንበት ከመፈወስ አላረፈም። በቆሎና ስንዴ ይበቅላሉ። ጤፍ የተከላችሁት ከፍ ይላል። የሰንበት ቀን አይቆምም፣ ስታክ አያረግም ባለበት በየቀኑ ያድጋል። እኔና እናንተም በየቀኑ እናድጋለን። እድሜያችን የሚቆጠረው ሰንበቱም ተቆጥሮ ነው አይደለም እንዴ? እድገት ነው። እግዚአብሔር ከማሳደግ አያርፍም፣ ከመመገብ አያርፍም፣ አላረፈም። ከመስጠት አላረፈም፣ ከመፍጠር ነው። ከጉልበት ስራ ነው የምናርፈው፣ ከጽድቅ ስራ አናርፍም። ሰንበት እንደውም የጽድቅ ስራ የሚሰራበት ቀን ነው፣ ትልቁ ቀን። አይሁድ ይሄ አልገባቸውም። ስለዚህ ክርስቶስን ይከሱት ዘንድ ፈለጉ። አሁን ስለ ዕውሩ ደጋግመው ጠየቁት። እንዴት በሰንበት ቀን ይፈውሳል? እኔ ስለ ቀን እናንተ ናችሁ የምትነግሩኝ። ሁሉም ቀን ለኔ ጨለማ ነበር፣ ዛሬ ግን በራ። ከነገ ጀምሮ ሰንበቱን በትክክል ያደረገልኝን እየመሰከርኩ አከብራለሁ። አንተ አትመሰክርም ስለሱ፣ እሱ እኮ ኃጢአተኛ ነው አሉ። አዋጅ አውጀው ነበር። ክርስቶስን የሚከተል ከምኩራብ ይለይ ብለው ነበር። ከናንተ ምኩራብ አዲሲቷ ቤተክርስቲያን ትሻለኛለች አለ። አያችሁ፣ እናንተ ታብራራላችሁ፣ እሱ ግን ያበራል። እናንተ ሕግ ታወጣላችሁ፣ እሱ ግን ፍቅርን ይገልጣል። የፍቅር አምላክ እግዚአብሔርን እንደመከተል ያለ ቅድስና የለም። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በሰንበት በጎ ነገር መስራት ተፈቅዷል። ከዚያ በኋላ ደጋግሞ ቢጠይቁት መልሱ አንድ ስለሆነ ወደ ወላጆቹ ሄዱ አይሁድ። ጉዳዩ በጣም መነጋገሪያ ሆነ። ምክንያቱም ዘዕውሩ ተወልደ ነው የበራው። ከተወለደ ጀምሮ ዕውር ነበር በመካከላቸው። እነሱ ስም አጥፊ ነበሩ። የኃጢአተኛ ቤተሰብ ልጅ ስለሆነ ነው፣ እሱ ራሱ በደለኛ ስለሆነ ነው ብሎ የሚያወሩትን ወሬ ክድን አረጋቸው። መድኃኔዓለም የሰይጣንን አፍ ይድፈንልን። መድኃኔዓለም ወገኖች፣ አሉባልታ ይዘጋል እኮ። በጠላቶቹ ፊት ለፊት ራሱን ዘይት ቀባለት እግዚአብሔር ለዕውሩ ሰው። ሁል ጊዜ የኃጢአት ምልክት ሆኖ ነበር፣ የስብከታቸው ምልክት ነበር። ርዕሳቸውን አጠፋባቸው። አሉባልታን ርዕስ አድርጎ የሚሰብኩ ስብከታቸው ሰማይ አይደርስም። አሁን እዛኛው ቤት ብትሄዱ ርዕስ ሁሉ አሉባልታ ነው። እኛን ነው ሲሰድቡን የሚውሉት። እኛ ደግሞ ክርስቶስን ስንገልጥ፣ ስጋውን ስንበላ፣ ደሙን ስንጠጣ፣ በቅዱሳኑ ጸበል ስንፈወስ፣ እሱን አምላክ ብለን ስናመልከው ውለን እናድራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ሙሉ ሌሊት ስታድር የክርስቶስን አምላክነት እየመሰከረች ነው በማህሌቱ። ቤተ ክርስቲያናችን ሰንበቱን ቅዳሴ ስትቀድስ ይህንን ሁሉ ታላላቅ ተግባራት እያከናወነች ነው። ያልገባን ነገር ቢኖር እንጠይቃለን እንጂ እነሱ እንደዚህ ናቸው ተብሎ እኮ አይባልም። ይባላል እንዴ? ሰው ያልቀመሰውን ምግብ አይጣፍጥም እንዴት ይላል? ተዋህዶ ተቀምሳ ነው፣ ትጣፍታ አትጣፍጥም ለማየት። ጣዕሙ ወታዕምሩ ከመ እግዚአብሔር እኮ ነው አይደል? እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። የቸርነቱ መቅመሻ ቤት ይሄ ነው። የፍቅሩ ጓዳ ያለው እዚህ ነው። የሚሞቀው ጉያው ቤተ ክርስቲያን ናት። ክብርና ምስጋና ለአምላካችን ይሁን። ቤተ ክርስቲያን የተሸሸገ የእግዚአብሔር ጉያ ውስጥ የተሸሸገ ነው። እሱ ከሸፈነን ማንም አይነካንም። ተግዳሮቶቻችንን ሁሉ አስወግዶ ከፊት እየሰበረ ይቀድምልናል። ሚልኪያስ 2:17 ላይ ሰባሪ ነው እግዚአብሔር ይላል። እናም ከፊት እየሰበረ ይቀድምልናል። ሰባሪው እግዚአብሔር ከፊት ይቀድማል ይላል። መድኃኔዓለም ይቅደምልን ለሁላችንም። እያጠቃለልኩ ነው። ከዚህ በኋላ መጥተው ቤተሰቦቻቸውን ጠየቁ። ይሄ ሰው የእናንተ ልጅ ነው፣ እንዴት እንደዳነ አይኖቹ እንዴት እንደበራለት ንገሩን። ዕውር ነው የተወለደ ነው ወይስ እንደበራ ነው የተወለደው? እንዲሁ አሹላቸው ፈልገዋል። ኧረ እንደበራ ነው የተወለደው አልተፈወሰም ቢሉላቸው አይሁድ ደስታቸውን አይችሉትም፣ አልቻሉትም። ሰው ሁሉ አይኑን ከነሱ ላይ አንስቶ ወደ ክርስቶስ ተክሏል። ሰይጣን በጣም ቅስሙ እየተሰበረ ሲመጣ የመጨረሻ ኃይሉን ሰብስቦ ሊያጠቃን ይመጣል። ጠንክረን ካሸነፍነው ጥሰን እናልፋለን። ጣሰው ፈተናው ሲበዛብ። ወደ ሃይማኖት ስንመጣ ፈተናው ብዙ ነው። ዕውር ሆኖ እያለ እኮ ሰላማዊ ነው፣ ስድቡን ጠጥቶ ይኖር ነበር። አይኑ ሲበራለት ሰልፍ በዛበት። ሰውየው መሄጃ መቀመጫ ከለከሉት። በሚሄድበት መንገድ እየያዙ በየቀኑ ይጠይቁት ጀመር። ከዚያ በኋላ ጭራሽ ወላጆቹ ቤት ሄደው አንኳኩ። ይሄ ሰው ዕውር ነው አሉ እነሱ። ዕውር ሆኖ ነው የተወለደው፣
አሁን ግን አይኑ በርቶለታል። ማን እንዳበራው አናውቅም። እዚች ጋር ፈሩ። በክርስቶስ ያመነ ከምኩራብ ይባረራል ተብሎ ነበረ። እቺን ስለፈሩ ክርስቶስ እንዳዳነላቸው እያወቁ ራሱን ጠይቁት። ከላይ ላይ ሸክም ማራገፍ አይቶ እንዳላየ ሰምቶ እንዳልሰማ አይደል? ብዙ ጊዜ አላየውም ትላለህ እኮ። በትልቅ ቢላዋ ጓደኛ ሲታረድ ቀጥሎ ሁለተኛ ነኝ ብለህ ስለምትፈራ ገዳዩን እያወቅከው ፍርድ ቤት ቀርበህ ኧረ እኔ አላየውም አልነበርኩም ግን ታርዶ እንደሞተ አውቃለሁ ነው። ሲያርድ ግን አይተሃል። የፍርድ ትክክለኝነት ስለምንፈራ የምንጠቁመው ሰው ነገ ተመልሶ ኑሯችንን ይረብሻል ስለምንል እኔ ለልጆቼ ለቤተሰቦቼ ልጆቼን ላሳድግበት የሚል ሰው ብዙ እኮ አለ። መስክርልኝ እከሌ ሲያጠቃኝ አይተሃል አይደል? ተወኝ እኔ ልጆች አባት ነኝ። መስክር እኮ ነው የተባልከው። ኧረ እኔ ልጆቼን ላሳድግበት አይቻለሁ ግን ከተናገርኩ ችግር አለ ነው እኮ። የዘውሩ ተወልደ ቤተሰቦች እንደዚህ ነው የሆኑት። ኧረ ኑሯችንን እንኑርበት ነው መልእክቱ። እኛ ይሄ ሰው እውር ሆኖ እንደተወለደ እናምናለን። ነገር ግን ማን አይኑን እንዳበራለት አናውቅም። አሁን ግን አይኑ በርቶ እናያለን። እሱ ሙሉ ሰው ነው፣ እርሱን ስሙት አሉ። ተሳልዎ እስመ ልሂቅ ውእቱ ወይክል ተናግሮ ርዕሱ። ራሱን መግለጥ ይችላል። ተሳልዎ እስመ ልሂቅ ውእቱ እሱ ትልቅ ነውና ሙሉ ሰውና ራሱን ጠይቁት። እሱ ትልቅ ሰው ስለሆነ እሱ ስለ ራሱ ስለሚናገር ወይክል ተናግሮ ለርዕሱ ነው። ለራሱ ስለ ራሱ መናገር ይችላል። ሙሉ ሰው ነው። እግዚአብሔር ሙሉ ያርገን ሁላችንን። ትልቁ ሙላት ይሄ ነው። የዚህ ሰውዬ ሙላት እስካሁን የመጣበት መንገድ ነው። ልብ አድርጉ። አሉባልታን ችሎ በትዕግስት መኖር ሙላት ነው። ባይዘው በእያንዳንዱ የሐሜት መንገድ ውስጥ የእግዚአብሔርን ቀን እየጠበቁ በትዕግስት መኖር ሙላት ነው። በተደረገለት ተአምራት ውስጥ ፍጹም የሆነ ምስክርነቱ ሙላት ነው። ከቤተሰቦቹም በተሻለ አይኖቼ ዕውር ነበሩ ያበራልኝ እሱ ነው ብሎ መመስከር ሙላት ነው። ሙሉ ሰው ይሄ ነው። የቅዱሳኑን አማላጅነት አሜን ብሎ ተቀብሎ መመላለሱ ሙላት ነው። ለአንድ ክርስቲያን ሙላቱ ይሄ ነው። የቤተ ክርስቲያንን ሙሉ አስተምሮ መከተል። ከዚህ በኋላ ወደ ሰውየው ድጋሚ መጡ። አንተ ሰው እንዴት ነው አይኔ የበራልህ ንገረን አሉት። አሁን ሙሉ ሰው ነው ተብዬ ለወላጆቼ በፊትም ነገርኳችሁ፣ ልድገመው። ደቀ መዛሙርቱ መሆን ትፈልጋላችሁ አላቸው። ተበሳጩ። አንተ ዕውር ብለው ሰደቡት ይላል። ሌላም ተጨማሪ ስድቦች ጨማምረው ሰደቡት። አንተ ዕውር ሆነህ የተወለድክ ዕውር አንተ ነህ እኛን የምታስተምረን። ከአንድ መጻሕፍት ከሚያውቁ ሰዎች የማይጠበቅ መምህራን ነን ከሚሉት የማይጠበቅ ስድብ ሰደቡት። ትልቁ ሊያንስ ይችላል። አንተ ግን አብረህ አትነስ። ሙሉ ሰው ትዕግስተኛ ነው። አልመለሰላቸውም። ከዛ ከምኩራብ ውጣ፣ ሁለተኛ እንዳትገባ አሉት። ጌታ ይህንን ሲሰማ መጣ። የተገፉትን የሚፈልግ አምላክ ወደኛ ይመጣል። በጉድለታችን ሙላት ትልቁ እግዚአብሔር ከሆነ መቼም ቢሆን ጎድለን አንኖርም። እናቱ አባቱ የመሰከሩለት ሙሉነት እግዚአብሔር ወደ እርሱ ሲመጣ ተረጋገጠ። በእግዚአብሔር ልጅ ታምናለህ አለው። ማን ነው? አይኔን ያበራልህ እኔ ነኝ። ጎንበስ ብሎ ወድቆ መሬት ተደፍቶ ሰገደለት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን ሙሉ ሰው ነው። የማያዩ እንዲያዩ፣ ዕውሮች እንዲያዩ፣ የሚያዩ እንዲታወሩ መጥቻለሁ አለ። እያዩ የታወሩ ሰዎች የበዛባት ምድር ላይ ነው ያለነው። ጸበሉ ሲፈውስ እያዩ፣ ለአልትራሳውንድና ለኤክስሬ እምቢ ያለው በሽታ ሲነቀል እያዩ፣ እግዚአብሔር የተቀጠቀጠውን ሸምበቆ የማይሰብር የሚጤሰውን ጧፍ የማያጠፋ የማያስወግድ ከነ ኃጢአታችን እኛን ተሸክሞን ሲያኖረን እያዩ፣ ትዕግስቱን እያዩ ማመን ያቃታቸው የታወሩ በርካቶች አሉ። ዕውራን ሲበሩ እያዩ በልባቸው የታወሩ የልብ ዕውርነት የያዛቸው ሰዎች አሉ። ቅዳሴው አጥንትን የሚያለመልም መሆኑን እያወቁ ትርጉሙ ክርስቶሳዊ መሆኑን ከወንጌል ያወጣች ቤተክርስቲያን መሆኗን እያወቁ ታውረው የሚኖሩ ሰዎች አሉ። በሰንበት ቀን እዚህ መጥተው ቢቆሙ ትልቅ በረከት እንደሚያገኙ እያወቁ እምቢ ብለው በውጪ ቆመው ተኝተው ምናለ ድምጽ ማግለል ቢቀነስ የሚሉ ሰዎች አሉ። የሚያዩ ዕውራን እነሱ ናቸው። እንደ እሳት የሚለበልበው የእግዚአብሔር ቃል ፈውስ እንደሆነ ሕይወት እንደሆነ ሞገስ እንደሆነ እያወቁ ለመስማት ጆሮአቸውን ቸል ያሉ የሚያዩ የሚታወሩ ብዙ ናቸው። ክርስቶስ መድኃኒት እንደሆነ እያዩት ዕውሩን ሲያበራ እያዩት በርቷል፣ አይተዋል። ለምን አይኑ በራ ነው? ቅዳሜ ለምን በራ ነው? ዓርብ ዕለታም ቢበራ ግን እነሱ ሌላ ምክንያት ፈልገው መቃወማቸው አይቀርም። የሰንበቱን መረጡት እንጂ ክርስቶስ ታምር ያላደረገበት ቀን የለም።
ሁሉንም ቀን ፈውሷል። መለወጥ ግን አልፈለጉም። ክፉ ልብ ሁሌም ክፉ ነው። ከሰማይ ምልክትን እንሻለን ብለውት ነበር። ክፉና አመንዝራ ትውልድ ምልክትን ይሻል አይደል ያለው? ከዮናስ በቀር ምልክት የሚሰጠው የለም። ነገር ግን ከሰማይ እንኳን ምልክት ቢመጣላችሁ አታምኑም ነው መልእክቱ። ስለዚህ እግዚአብሔር የመጣው አይናማዎችን እውር ሊያደርግ ነው። እኛ ግን የታወርነው የልቦናችን አይን ይበራልናል። በማን ስለምናምን? የመቅደሳችን ጉልላት በሆነው በእግዚአብሔር ልጅ በክርስቶስ እናምናለን። ክርስቶስ የቤተ ክርስቲያን አለት ነው፣ ወይንም የቤተ ክርስቲያን ጉልላት ነው። መሰረቷም ጉልላቷም ክርስቶስ ነው። ስለዚህ ጴጥሮስን አለት ያደረገው አማናዊ አለት እውነተኛው እርሱ ነው። እብን ዘመንንው አነደቅት ወኢቲ ኮነት ሰማይ ዘንድ ወነካሪት ላይንቲነ ግንበኞች የናቁት ድንጋይ ክርስቶስ ነው። የቤታችን ማዕዘን ይሁን የመቅደሱ መሰረት የሆነ ጴጥሮስን አለት ያደረገ አማናዊቷን መቅደስ ጉልላት ሆኖ በጴጥሮስ ላይ የሰራት ግን መሰረቷ ራሱ የሆነ ስሙ የተመሰገነ ይሁን። ስለዚህ በሱ እናምናለን። እኛ አይናችን ሊበራ ክርስቶስ መጥቷል። ልቦናችን በርቷል። አይተነዋል። እኛም አየነው፣ ዳሰስነው፣ ከእርሱም ጋራ በላን ጠጣን አለ አባ ሕርያቆስ። እኛ ኦርቶዶክሳውያን እንደዚህ ነን። እግዚአብሔርን ቀምሰነዋል፣ ፍቅሩን አይተናል። ስለዚህ ሙሉ ሰዎች ነን። የሙላት ምልክቱ ይሄ ነው። በእግዚአብሔር ማመን፣ በቅዱሳን አማላጅነት ማመን፣ የሚደነቀውን ወንጌል በውስጡ መኖር፣ የእግዚአብሔርን ቀን በትዕግስት መጠበቅ፣ ካሉባልታ ራስን ማራቅ። ያን ጊዜ እግዚአብሔር ከኛ ጋር ይሆናል። አይሁድ እኛ ነን እውሮቹ አሉት። እና ያለን ስለምትሉ እውር ናችሁ። እያቃሰተ ሰው ጤነኛ ነኝ ካለ በሽተኛ ነው አይደለም እንዴ? መራመድ እያቃተው አይ ጤነኛ ነኝ ቢል ውሸት ነው። ስለዚህ እናንተ ልባችሁ ታውሯል ነው፣ ከነውርነታችሁ ትሞታላችሁ እንጂ ውስጣችሁ ባዶ እንደሆነ ብታውቁ እኔ በመለዋችሁ ባወቃችሁ ነበር። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ ሐዋርያው። እኛ ግን አውቀነዋል፣ መቅደስ መተናል። ስለዚህ ከዚህ ቤት አትውጡ። ወደ ምኩራብ ከመግባት ወደ አዳራሽ ከመሄድ መድኃኔዓለም ይጠብቀን። በሃይማኖቱ የጸና ሙሉ ሰው ያርገን። ይቆየነው። ስብሐት ለእግዚአብሔር።